አምሳለ ገነት ይሉሻል የእግዚአብሔር የእጁ ማረፊያ አንቺማ ሐመልማል ሆነሽ ውበትሽ ደግሞ ማለፊያ ጣና እኮ የደረትሽ ጌጥ ወገብሽን አባይ ዙሮበት ውበትሽ ሰው ያሳስታል እንኳንስ ተኩለሽበት ስማጣን የሚመጥንሽ ሰርካዲስ ብንል ሙሽራ ማንጠግቦሽ የሺ ወርቅ አንቺ ይመኙሽ ብለን ልንጠራ ባህር ዳሬኛ ቅምጥል ባህር ዳሬኛ ሻኪራ ገነትን ሊተው በምድር ጌታ ሊሰራ ቢያምረው ፈጣሪ እጆቹን ታጥቦ ካንቺ ነው የሚጀምረው። ቢኒ እንዴት ነህ? ሰላም ነው። በቃ የገጣሚ ነገር ጣናን ስታይ ደግሞ በቃ መጣ ባህር ውበቷ ባህር ዳር በተለይ ደግሞ ጣና ውበቷ ነውና ለባህር ዳር የሚመጥን ግጥም ነው ያቀረብክልን። በጣም ደስ ብሎኛል፣ ስላገኘው ደስ ብሎኛል። ጀመርከው እንዴ ሳልመጣ ግጥሙን? አመሰግናለሁ ሰሪ። በጣም አሪፍ ስላገኘው ደስ ብሎኛል። እንግዲህ አረፍ እንበልና ለቀረጻ የሚመች ቦታ ላይ ደግሞ ስላንተ እንጨዋወታለን። የተከበራችሁ ተመልካቾቻችን የቶና መሰናዷችን በተለያዩ የግጥም ስራዎቹ የምናውቀው ገጣሚ ቢኒያም ጥላሁን ከኛ ጋር ነው። እባክህ አረፍ እንበልና እንጨዋወት። ሰላም ነህ? ሰላም ነው ሰሪ። ባህር ዳር እንዴት አገኘሃት? እግዚአብሔር ይመስገን ጥሩ ነው። ቆንጆ ነው። በጣም አሪፍ በጣም አሪፍ። ኢትዮጵያዬ የኔ ቅኔ በሺህ ዓመታት ብታረጅም ሕፃን ልጅ ነሽ እኮ ለኔ። ሕፃን ልጅን ሲመርቁት አትደግ አትሙት ይሉታል። በልጅነቱ ይሳሱለታል፣ አድጎ እንዳይሞት ይፈሩለታል። ኢትዮጵያዬ የኔ ሕፃን ኢትዮጵያዬ የኔ ሕፃን አትደጊ አትሙቺ። ወትሮም በአማርኛ ፊልም ወትሮም በሀበሻ ተውኔት ምንም ድሪቶ ቢሆን ለብሶ ባይሽቀረቀር የድሃ ልጅ ነውና በሀብታም ልጅ የሚፈቀር ሁሌ እንድትወደጅ እንድትፈቀሪ የድሃ ልጁ ነሽ ስሪ። ድሮም ጸጋና ሀብት ጠላት ባዳ ካባባለን ጎለጎታ ከሰቀለን አንሻም ሀብቱ ይቅርብን ድህነቱን የሚሻለን። ኢትዮጵያዬ አትደጊ ኢትዮጵያዬ አትሙቺ ሕፃን ልጅ ነሽ ሽሙጥ አንቺ። በጣም ደስ የሚል ስራ ነው። በጣም ወድጄዋለሁ። አመሰግናለሁ ሶሊ። ወደ ባህር ዳር በድጋሚ ስለመጣ ደስ ብሎኛል። እንኳን ደህና መጣ። እንኳን ደህና ቆየኝ ወንድሜ። የተከበራችሁ ተመልካቾቻችን የቶና መሰናዷችን ተጀምሯል። በዛሬው የቶና መሰናዷችን ደግሞ ውስጠ ወይራ በሆኑ የግጥም ስራዎቹ የምናውቀው ገጣሚ ቢኒያም ጥላሁን ከኛ ጋር ቆይታ ያደርጋል። ገጣሚ ቢኒያም ጥላሁን እዚሁ የከተማችን ባህር ዳር ነዋሪ ነው። በከተማችን ባህር ዳር ደግሞ ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን የሰንበት ትምህርት ቤት ተማሪና እንዲሁም ደግሞ በባህር ዳር ዩኒቨርሲቲ እንዲሁ የመጀመሪያ ዲግሪውን ጨርሷል። እዚህ ባህር ዳር ላይ በነበረበት ሰዓት ደግሞ በዚሁ በፈለገ ገነት ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን የሰንበት ትምህርት ቤት አገልጋይ በነበረበት ወቅት እንግዲህ የተለያዩ የስነ ጽሁፍ ስራዎች ላይ ዝንባሌውን በማያሳየት እንግዲህ ተሰጥኦን በማውጣት በተለያዩ የግጥም ስራዎቹ እናውቀዋለን። ከዛ በኋላ እንግዲህ በቅርብ ዓመታት ደግሞ በአርቲስት ቴሌቪዥን ላይ ጦቢያ ግጥምን በጃዝ የግጥም ምሽት ወይም ደግሞ የተለያዩ የስነ ጽሁፍ ስራዎች የሚቀርቡበት መድረክ ላይ እንደዚህም የማምሩ የግጥም ስራዎቹን በማቅረብ እናውቀዋለን። ዛሬ የቶና መሰናዷችን እንግዳ ሆኗል። ባህር ዳር ለረፍት በመጣበት ሰዓት አግኝቼዋለሁ። ቆይታ እናደርጋለን። አብራችሁን ቆዩ። እንግዲህ ቢኒ የግጥም ስራዎችህ በጣም ብዙዎች ያውቁሃል። በተለይ ደግሞ ጦቢያ ላይ በጣም አሪፍ አሪፍ ስራዎችን ለተደራሲያን አቅርበሃልና እነዛ ስራዎች ብዙዎች ወደውሃል። ግጥሞቹ ደግሞ ይዘታቸው ትንሽ ጠንከር ይላሉና ውስጠ ወይራም ናቸው ማለት እንችላለን። እና ይህ ሆኖ እንዴት ነው የግጥም ሀሳቦቹ እንዴት ነው የሚመጡልህ? አመሰግናለሁ እድሉን ስለሰጣችሁኝ። እኔ ያው ግጥሞቼ ያን ያክል ጠንካራ ከሆኑ ምስጢራቸው ብዬ የማስበው ያው እንደ ቅድም እንደገለጽከው በሰንበት ትምህርት ቤት ነው ያደኩትና በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት ከልጅነት ጀምሮ በዛ ነው ያደኩት። ከዛ ከኛ በፊት በነበሩ አገልጋዮች የግጥም ያገጣጠም ስልትና ያገጣጠም ዘይቤ ከነሱ ጋር እየተማርነ እየገጠምነ በዛ ደረጃ ስለመጣው ነው ብዬ የማስብና ምናልባት የጥንካሬ ምንጭ ምናምን የሚሆነው የኔ ሰንበት ትምህርት ቤት ነው ያሳደገኝ ሰንበት ትምህርት ቤትና ከዛ ነው የሚጀምረው። ትውልድና እድገት እዚሁ ባህር ዳር ከተማ ነው አይደል? ተወለድኩት ባህር ዳር ነው፣ ያደኩትም ባህር ዳር ነው፣ የተማርኩትም ባህር ዳር ነው። እስከ ዩኒቨርሲቲ ድረስ ማለት ነው? ዩኒቨርሲቲ ድረስ የተማርኩት ባህር ዳር ነው ያሳደገኝ። ባህር ዳር ዩኒቨርሲቲ ምን አጠና? ባህር ዳር ዩኒቨርሲቲ ያጠናሁት ማቴሪያል ሳይንስ እና ኢንጂነሪንግ ነው። ኢንጂነሪንግ? አዎ ማቴሪያል ኢንጂነሪንግ በዛ አጥንቼ ጨርሻለሁ። አሁን ደግሞ ያገኘንህ የግጥም ስራዎች ላይ ነውና
ኢንጂነሪንግና ግጥም ደግሞ አብረው የሚሄዱ ሙያዎች አይደሉምና እንዴት የግጥም ችሎታ እንዳለ ተሰጥኦን ያወቅበትን አጋጣሚ ታስታውሰዋለህ? ተሰጥኦን እንኳን እንዳጋጣሚ ያወቅኩት እኔ ድንገት ነው ማለት ራሴ ተሰጥኦ አለኝ ምናምን ብዬ ሳይሆን ያው እንዳልኩ ከአገልግሎት የመጣ ነውና በአገልግሎት የመጣ ነገር ስለሆነ ያው የዛኔ ትገጥማለህ ከዛ ግን ያ ነገር ተስፋ የምታይበት ወይም ደግሞ ለማገልገል ስትል በዛው እየቀጠልክበት ስገጥም በዛው ለኔ መክሊት ሆኖኝ እንደሆነኝ ምናምን አወቅኩና ባለሳሳት ምናልባት ለኔ ይሰማኛል እንደተሰጠኝና ከአገልግሎት ነው ያወቅኩት እንጂ እንዳጋጣሚ ነው ያወቅኩት እንጂ እንትን አይደለም በትምህርትም ወይ ማዳብሬው ወይም ተምሬው ነገር ምናምን አይደለም። ያው እግዚአብሔር መንፈስ ቅዱስ አንዳንዴ ጸጋን ሲሰጥ ጸጋ ይሰጣል ይነጠቃልና ምናልባት ከዛ ይሆናል ብዬ የሚል እምነት አለኝ። ያንን ባልል ሰጪውን መክዳት ይሆናል እና እንዳጋጣሚ ነውና ደግሞ ግጥምና ኢንጂነሪንግ ላይሄድ ይችላል የሚሄድም አይመስለኝም እና ያኛው ሌላ ነው። ቤተሰብን ለማስደሰት ምናምን መማር ጥሩ ነው። ለኔም የባህሪ ለውጥ ብዙ ነገር ተጠቅሜበታለሁ። መማሬ ጠቅሞኛል፣ አልጎዳኝም። አንድ ላይ ባይሄድም ጥሩ ነው ለኔ። ግን ያን ያክል አልተጋጨብኝ። ጎን ለጎን አስኪደዋል እንደ እግዚአብሔር ፍቃድ ሞክሬያለሁ። በጣም ደስ ይላል። በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን የሰንበት ቤት ትምህርት ቤት አገልጋይ ሆነ ትምህርት ደግሞ አለ። በዛ ጎን ለጎን የነበረውን ሂደት እስኪያጫውተኝ ሰንበት ትምህርት ቤት ለማገልገል የገባበትን አጋጣሚና ምን ያክል ጊዜ ቆየህ የሚለውን ነገር እስኪ እናውራ። ሰንበት ትምህርት ቤት የገባሁበት አጋጣሚ ትንሽ ቆየት ይላል። ከልጅነት ነው የጀመርኩት። ገና 3ኛ ክፍል ምናምን እያለሁ ነበረ ሰንበት ትምህርት ቤት የጀመርኩት። በዛ ያው እግዚአብሔር እስካሁን ሳይነቅለን አለን በቤቱ። በእርግጥ እንደ ቸርነቱ አለው በቤቱ እና ከዛ ነው የጀመርኩት ሰንበት ትምህርት ቤትን ከልጅነት ጀምሮ ነው እና እንደዛ ነው። ምን ነገሮች ናቸው የምትሳተፍባቸው እዛ ውስጥ? በሰንበት ትምህርት ቤት ውስጥ አገልግሎት ላይ ይሳተፋለሁ። ለምሳሌ ኪነ ጥበባት ላይ በስነ ጽሁፍ ይሳተፋለሁ። ግጥሞችን፣ ወጎችን በመጻፍ ከዛ በዘለለ ደግሞ ምናልባት በትወናም ይሳተፋለሁ። ያን ያክል ታለንትድ ባልሆንም ትወና ላይ ግን በትወና ይሳተፋለሁ፣ እሞክራለሁ ያቅሜንና ለማገልገል ያክል በትወናም ይሳተፋለሁ። አንዳንዴም ደግሞ በመዝሙር አገለግላለሁ። ለምሳሌ የመዝሙር ግጥሞችን በመጻፍ የመዝሙር ዜማዎችን በመጻፍ በመድረስ በዛ እሳተፋለሁ ሰንበት ትምህርት ቤት ላይ ማለት ነው። በዛ ስራ ወቅት የጠቀመህ ነገር ምንድን ነው? በዛ ማለፍ አሁን ግጥም ላይ እንድትሞክር የነበረው የጠቀመህ ነገር ምንድን ነው? ሰንበት ትምህርት ቤት በማለፍ የጠቀመኝ ነገር አንደኛ ያው ሰንበት ትምህርት ቤት አይምሮዬን አሽቶት ነው ያስወጣኝ። በእውቀትም በምንም በስነ ምግባርም ያው በደንብ አሽቶ አስተምሮ ነው ያስወጣን። ሁለተኛ ደግሞ ክሪቲካል ቲንኪንግን እንድለማመድ አድርጎኛል። ምክንያታዊ አስተሳሰብ ራሽናል እንደሆነ በጣም በብዙ ነገር በህይወቴ አሁን ላይ ለኔ በማይታወቀኝ እና በሚታወቀኝ ጥሩ ነገር ውስጥ ሰንበት ትምህርት ቤት የኔ የጀርባ አጥንት ነውና በዛ በማለፌ በጣም በህይወቴ በጣም ብዙ ነገር ጠቅሜበታለሁ። በተለይ በግጥሙ ለምሳሌ የተለያዩ ታሪኮችን እንድናውቅ ምናምን በፊት ተመረናልና እነዛ ታሪኮች ምናምን የራሳቸው የሆነ አስተዋጽኦ አላቸው። ከዛ ደግሞ የስነ ጽሁፍ ስልጠና የሚሰጡን ነበር። ስልጠና የሚያሰለጥኑን ነበር ምናምን ብዙ ነገር ነው። በዛ ላይ ደግሞ እለት በእለት ሰንበት ትምህርት ቤት እሑድ ሰንበት ትምህርት ቤት ላይ ኪነ ጥበብ ግጥም ለማቅረብ ምናምን ስጽፍ ይሄ ሙያ እየዳበረ ይመጣልና በዚህ በስነ ጽሁፍ ሙያ ብቻ ሳይሆን በሌላኛው ህይወቴ በጣም ይጠቀመኝ። በትምህርቴም በጣም ጠቅሞኛል። በእንትኔም በዚህ በስነ ጽሁፍ ሙያ ላይም በጣም ማይተካ ሻራ ያለው የኔ ሰንበት ትምህርት ቤት። አንዳንድ ሰዎች የግጥምህን ይዘቶች ሲያያቸው ቆይቶ ነው የሚገባቸው። አንዳንዶቹ እንደውም በግጥሙ መድረክ ላይ ስታቀርብ እንዳየሁት ፈገግ ሲሉ ቆይቶ ነው የሚገባቸውና ምናልባት በቅኔ ያልፈ ይሆን የትምህርቶቹ ላይ እንዴት ነበር? እስኪ አንሳሪ። እኔ ምናልባት ግጥሞቼ ለኔ የሚመስሉኝ ሰው እንዴት እንደሚረዳ አላውቅም። ግን እኔ ምናልባት እኔ ብዬ የማስበው ውስጠ ወይራ ወይም የሆነ ያን ያክል ለማወሳሰብ ምናምን ፈልጌ ሳይሆን ቀለል ያሉ መንገዶችን ሰው እንደ ቀላል ያላያቸውን እነሱን ነገራቸውን ኢንፋሳይዝ በማድረግ በማጉላት በማግነን ያልታዩ ነገሮች ምናልባት ሰው በዚህ ባላየው መልኩ የመግለጽ ማለት ሰው የሚያየው እንደዚህ ከሆነ ሰው ባላየው ዘወር አድርጎ መልኩ የመግለጽ ነገር ነው እንጂ ያን ያክል ሚስጥራቸው የከበደ ምናምን ሆኖ አይሰሙኝም ለኔ ግጥሞቼ። ግን ከሰው እይታ ዘወር የማድረግ የሆነ ሰው ባላየው ነገር በዛኛው ማለት
እንደዛ የመግለጽ እገልጻለሁ ብዬ አስባለሁ። ለዛም ነው ሰው ቆይቶ የሚገባው ምናምን የሚመስለው፣ ግን ቀለል ያሉ ናቸው ብዬ የማስበው ትንንሽ ነገሮችን ሰው ባላያቸው መንገድ መግለጽ ነው። ባልተለመደ መልኩ በጣም አመሰግናለሁ። እና ከዛ ጀምሮና በቅኔ ትምህርት ቤት ደግሞ አላለፍኩም። ምናልባት ትንሽ በአብነት ትምህርት ቤት በኩል አልፌያለሁ። ስራዎች ውስጥ በተለይ የአጼ ቴዎድሮስን በተመለከተ የገለጽክበት መንገድ የነበረው ግጥም በጣም የምወደው ነውና ትንሽ ብትልይ ደስ ይለኛል። መቅደላ አፋፉ ነህ የወሎን ገመገም የኢትዮጵያን አድባር ባያቸው ጊዜ ምን መስሎ ታይቶ ነው ምንድነው ትካዜ? ያኔ ብቻህን መቅደላ አፋፉ ላይ እንዲያው በኔ ግምት እንዲያው በኔ ትርክት ኢትዮጵያ ባንተ አይነት ትመስላለሽ ልበል ጥያቄ ምልክት አሊያስ በሷ ጥራት እኩልኛ ስላልነጻን መስላ ነበር ድሮ በቅፍህ እንዳለች እንደ ጨቅላ ሕፃን። ሽሩሩ ጎንደር ጎንደር ሽሩሩ ይላል ዳሩ ዳሩ አንተን ለማባበል የጎንደር ሙዚቃ እስከ ዛሬ ድረስ ባንተ ሆድ መባስ ነው ሀገር ሚነቃ። የመስቀል ጊዜ የተዋበችን ወጭት የገብርዬን ፍንጭት ቢናፍቅ ወዘናህ እንዴት በክርስቶስ በብቸኝነቱ በህመሙ ቀናህ። እሱስ ትናንትና አምስት ገበያ ህዝብ እንዳልተከተለው ዛሬ ቀራኒዮ አላውቅህም ቢለው ከእጆቹ የበሉ ወንበዴ ቢከቡት ሆኖ ጎልጎታ ለወዳጁ ዮሐንስ እናዋት እናት ብሎት ነበር ጌታ። አንተስ በመቅደላ ተዳፍሮ የኖረ የሆድህን እሳት ማን ነው የገለጠው? ረሳ ሆይ ቴዎድሮስ ለገብርዬ ኢትዮጵያን እናዋት እናት ብለህ ሳትሰጠው። ቴዎድሮስ መናኙ ቴዎድሮስ መነኩሴ ትናንት አሃዱ ሲል ትተኸው የሄድከው የሀገር ቅዳሴ። ቴዎድሮስ መናኙ ቴዎድሮስ መነኩሴ ዮሴፍን ያስሸጠው ያን ከአንድ አባቱ ቤቱ። ቴዎድሮስን ከዚህ የሚነጣጥለው ከሀገርና ትብቱ ለካንስ ለሰው ልጅ ዲያብሎስ አይደለም ህልሙ ነው ጠላቱ። በጣም ምርጥ ግጥም ሶልዬ። ዋው ብራይን ጠፍያለሁ ወንድም አለ። በጣም የሚያምር ስራ ነው። የተከበራችሁ ተመልካቾቻችን የቶና ዝግጅታችን አሁንም ወደ እናንተ መሻገሩን እንደቀጠለ ነው። ዛሬ ደግሞ እንግዳችን ሆኖ ከኛ ጋር ቆይታ እያደረገ የሚገኘው በተለይ ጦቢያ ግጥም በጃዝ ላይ ያስደመመንና በተለያዩ ቅኔ በሚመስሉ ስራዎቹ የምናውቀው ገጣሚ ቢኒያም ጥላሁን ከኛ ጋር ነው። አሁንም ቆይታችን ወደ እናንተ መሻገሩን ይቀጥላል። አብራችሁን ቆዩ። ቀደም ሲል የአጼ ቴዎድሮስ በጣም በብዙዎች የተወደደልህ ስራ ነው። በጣም የሚያምር ስራ ነውና በጣም ወድጄዋለሁ። እንግዲህ ባህር ዳር የነበረህን ቆይታ በተለያዩ በሰንበት ትምህርት ቤትም ትምህርትንም ጎን ለጎን እያደረክ በኋላ ላይ ደግሞ ወደ አርትስ ቲቪ ተቀላቅለህ ጦቢያ ግጥም በጃዝ ላይ አየንህና እንዴት ነው ያጋጣሚ የተፈጠረው? ጦቢያ ግጥም በጃዝ ለማቅረብ እድሉን ያገኘሁት እንዳጋጣሚ አሁን በጣም የማመሰግነው ሰው መምህር ዘመዱ ይባላል። የሐዋሳ ዩኒቨርሲቲ መምህር መሰለኝ እና መምህር ዘመዱ እንዳጋጣሚ ተዋናይ የቅኔ ምሽት ነበረ ባህር ዳር ላይና ከዛ ላይ ግጥም ሳነብ ያየኝና መምህር ዘመዱ ራሱ ነው ፈቅዶ የደወለልኝ። በጣም ነው የማመሰግነው። ይድረስ ብለናል። በዚህ አጋጣሚ በጣም አመሰግናለሁ። እሱ ነበረ ለምስራቅ ጦቢያ አዘጋጅ ለምስራቅ ስልኬን ሰጣት። ምስራቅ ደወለችልኝ። እንዳጋጣሚ በጊዜው እኔም ከዚህ ካለው ትምህርት ጋር ምናምን አልተመቻቸም የነበረ። ኋላ ላይ ግን ወደ አዲስ አበባ የሚሄዱን እድል ሳገኝ ለምስራቅ ደወልኩላትና እሷም ደግሞ በጣም ጥሩ ሰው ናት። እውነት እንደሷ አይነት ሰው በጣም ለሀገራችን ጥበብ ያስፈልጋል። ለምን መሰለ? በጣም ወጣቶችን የምታበረታታ እህት ናት። በጣም ቅን ሰው ናት እና እሷ ደግሞ እድሉን ሰጠችኝ እኔን ለማየት። የትም አሁን አታቀኝም፣ ቲቪ ላይም አታቀኝም የነበረ ምናምን መጀመሪያ። ከዛ ላይ አምና እድሉን ስለሰጠችኝ በጣም ነው ማመሰግናት። እሷንም እግዚአብሔር ያክብርልኝ። በእሷ አማካኝነት በመምህር ዘመዱ አማካኝነት በምስራቅ ደግሞ በጎ ፈቃደኝነት የመጀመሪያ ግጥሜን ጦቢያ ላይ ያቀረብኩ። ከዛ እቴ ልመርቅሻል። እቴ ልመርቅሽ ምርቃት እቴ ልመርቅሽ እቴ ልመርቅሽ ሀገሬ ልመርቅሽ ልመናሽ በፊቱ ይድረስ ጸሎትሽን ይቀበልልሽ እድሜሽን እንደ ህንድ ፊልም ያርዝመው 3 ዲስክ ያርግልሽ። የፊልሙ መጀመሪያ ላይ ገላሽ ጅራፍን ቢቀበል ጠላትሽን አፈራግቢና አክተር አይሞትም እንበል። ልመርቅሽ እቴ ከመስከረም እስከ መስከረም ለስከላለም እስከ እንቁጣጣሽ ንግድ ባንክን ብቻ ሁኚ በሄድኩበት እንዳላጣሽ። ሙሉ በኩለሄ ምሰይ መለኮትን ወሰኑን ይጣ እልፍኝሽ ሰው ሀገር ብኖርስ እንኳን ሀገር ያንቺን ላግኝሽ።
ገሃነምን በወርድኔ ገሃነምን በወርድኔ እሰየው አብረሺ ኑሪ ሰይጣን ነፍሴን ቢበላት ሀገር ያንቺ ወፍሪ ገነት የገባሁኝ ቀን ለአምላኬ ላውጅ ምስጋና ፊትሽን በቅርብ እያየው ኢትዮጵያ ባንቺ ልጽናና። በጣም አሪፍ በጣም ደስ የሚል ስራ የነበረው። አስተያየት አቀባበሉ እንዴት ነበር? ያ ቀን ጥሩ ቀን ነው እንደው በጣም ለኔ በጣም ልዩ ቀን ነውና እግዚአብሔር ይመስገን ያው በሰው ፊት አላሳፈረኝም። ጥሩ ነገር አቅርቤያለሁ ብዬ አስባለሁ። በጣም ማከብራቸው ሰዎች ነበሩ። ከነዛ መካከል ጸሐፌ ተውኔት እና ባለቅኔ አያልነህ ሙላቱ ነበሩ። በእነሱ ፊት በጣም ባንጋፎቹ ተወዳጅ ደራሲያን መካከል ፊት ማቅረብ በጣም ልብን የሚሞላ ሀሴትን አጎናጽፎኛል ለኔ። ከዛ በተረፈ ደግሞ ምናልባት በስነ ጽሁፉ ስራ ባይኖርም በሕክምናው ዘርፍ ዶክተር ፈቀደ አግባር በጣም ማደንቀው የልብ ጠጋኙ ማስታወሻን የጻፈው ሰው የልብ ስፔሻሊስት ሐኪሙ ዶክተር ፈቀደ አግባር ነበርና እውነት ለመናገር በጣም ለኔ ክብር የተሰማኝ ሞመንት ነበር። ይዛን በጣም እግዚአብሔር ይመስገን በጣም ጥሩ ነበርና ሰወርድም ያገኘሁት ከሰውም ከአዘጋጆቹም ከነ ምስራቅም ያገኘሁት ፊድባክ እግዚአብሔር ይመስገን ለኔ በጣም አሪፍ ነው እና በጣም ደስ ብሎኝ ነበር። ያ ቀን አሪፍ ቀን ነበር። በጣም ደስ የሚል ነው። ከዛ በኋላ የሚያደርጉትን አያውቁምና ይቅር በላቸው የተለያዩ ስራዎችን ሰርተሃልና ኢትዮጵያዊ ነኝ ሰምና ወርቁ ልበ ድብቋ ስራ ሳይኖረኝ የምንታረክ በስራ ቋንቋ ደብተራነት ልቀጠር አዋቂነት ልቀጠር የስራ ልምድ ቢሉኝ የዚያ ስራ በኩር የሀገሩን ዝናብ እኛን ያዘነብነው ብዬ ምደሰኩር ስኳር ዘይቱ ጤፉ ዱቄቱ ሲቸነክሩኝ በመስቀላቸው አቤቱ የሚያደርጉትን አያውቁምና ይቅር በላቸው። መድረኩ ላይ በቋሚነት ቀጠልክ ወይስ ምን ተፈጠረ? ከዛ በኋላ አቅርቤ ነበረ ጦቢያ ግጥምን መጃዝ ላይ ለመሳተፍ ተሳትፌ ነበር። ከዛ በኋላ ግን ትምህርት ደግሞ ጥሪ ነበርና የመጨረሻ ዓመቴ ነበርና ዩኒቨርሲቲ ላይ ያው መጥቼ ጨረስኩ። ከዛ በኋላ ጦቢያ ላልተወሰነ ምክንያት ያፍታ ረፍት ወሰደና ከዛ በኋላ ጦቢያ ላይ አላቀረብኩም። ላልተወሰነ ጊዜ ነው። ያው ለወደፊት ደግሞ ጦቢያ እንደሚመለስ ተስፋ አደርጋለሁ። እዛ ላይ ደግሞ እንደ እግዚአብሔር ፍቃድ ፕሮግራሜን አቀርባለሁ ብዬ አስባለሁና ከዛ በኋላ ያው በትምህርት በስራ በእንትን አለፈ። በጣም ደስ ይላል። አሁን ላይ ምን ላይ ነው ያለኸው? የግጥም ስራዎች ምን ይመስላሉ? አሁን ላይ ያው ስራዎችን እየሰራን ነው። ለወደፊት የሚወጡ ስራዎች ይኖራሉ ብዬ አስባለሁ እንደ እግዚአብሔር ፍቃድ። እነሱን በመስራት ነው ያለሁት። እያገለገልኩም ነው። ሰንበት ትምህርት ቤት ያገለግላለሁ። ሰንበት ትምህርት ቤት አገለግላለሁ። በሚዲያ ክፍል አገለግላለሁ። በኪነ ጥበብ ክፍል አገለግላለሁ። ለወደፊት ደግሞ ስራዎች ይወጣሉ ብዬ አስባለሁ። ቀስ በቀስ የስነ ጽሁፍ ስራዎችን ለማውጣት እቅድ አለኝ ብዬ ይዣለሁ ራሴ። አንተም በቅርበት የሚያውቁ እዚህ ባህር ዳር ከተማ ውስጥ ያሉ ወዳጆችን ሳጫውታቸው እንግዲህ እንደሆንክም ደግሞ ስነግራቸው የሙሉዓለም የባህል ማዕከል ላይ የስነ ጽሁፍ ምሽት ላይ አይቀርም ቢኒያም ብዙ ጊዜ ይገኛል አሉኝና እንዴት ነበር ልምድ? የጥበብ ምሽቶችን የተለያዩ የስነ ጽሁፍ ዝንባሌ ላይ ተሰጥኦ እንድታወጣ የሚያግዙ ስራዎች ላይ ተሳትፎም እንዴት ነበር? ያው ሌሎችም ይሄን ፕሮግራም የሚከታተሉ የኪነ ጥበብ ወዳጆች ስላሉ ምን ይመስል ነበር? ከቤተ ክርስቲያን ውጭ የመጀመሪያ የኪነ ጥበብ ስራዬ እርካብ የስነ ጽሁፍና የኪነ ጥበብ ምሽት ነበረ ከባህር ዳር ላይ የሚካሄድ በዛ ነበረ የጀመርኩትና ከቤተ ክርስቲያን ውጪ መድረክ ያቀረብኩት ለመጀመሪያ ጊዜ ዓለማዊ መድረክ ላይ ያቀረብኩት ሲኒማ ባህር ዳር እርካብ የስነ ጽሁፍ ምሽት ነበርና በጣም ነበር የምወደው ያን የኪነ ጥበብ ምሽት። እዛ ላይ ይሳተፍ ነበር፣ በየወር ነበረ። በዚህ አጋጣሚ እኔ ለእሌኒ ሽመልስ ለገጣሚት እሌኒ ሽመልስ ተወዛዋዥም ነበረች። እሌኒ ሽመልስ በጣም እሷ የእርካብና የስነ ጽሁፍ ምሽት ኃላፊ ነበረች፣ መስራችም ነበረች።
እሷን በጣም አድርጌ አመሰግናለሁ እድሉን ስለሰጠችኝ። ለገጣሚና ደራሲ ከፍ ያለው እሸቴ በጣም ነው የማመሰግናቸው። እነሱን አረሳቸውም በህይወቴ። ለገጣሚና ደራሲ ደግሞ እሱ ባለው ካሳ እና ሙሉ አዳም ታምሩ፣ ለመምህር ሙሉ አዳም ታምሩ እንዲሁም አሚኮ ላይ ይሰራ ነበር። እነሱን በጣም አድርጌ አመሰግናቸዋለሁ እድሉን የሰጡኝ እና እንዲሁም እርካብ ላይ ለነበሩ ሰዎች፣ የግጥም አቅራቢዎች፣ ተመልካቾችም ጭምር የተቀበሉኝ መንገድ፣ ፕሮግራም መሪዎች ምናምን በጣም ደስ የሚል ነበር። እነሱ ያኔ በደህና ባይቀበሉኝ ወይም ያኔ ስራዬን አይተው አቅርብ ባይሉኝ ዛሬ እዚህ ላይ ላልደርስ ይችላለሁ እና በተለይ ደግሞ በጣም ሌኒ ሽመልስን ገጣሚት ሌኒ ሽመልስን እሷን በጣም አድርጌ አመሰግናለሁ። በዛ ነበር የጀመርኩት። ከዛ ደግሞ ወደ ሙሉ ዓለም እየታየ ሲመጣ መጽሐፍ ምረቃ ላይ ማቅረብ አለ፣ የተለያዩ ኪነ ጥበብ ምሽት ላይ ማቅረብ አለ። እንዲሁም ደግሞ ጃካራንዳ በጣም ተወዳጅ በጋዜጠኞች የሚዘጋጅ በአሚኮ ጋዜጠኞች የሚዘጋጅ የኪነ ጥበብ ምሽት ነበር። ከዛ ላይ የሚሳተፍ ነበር። የባህር ዳር ዩኒቨርሲቲ ተማሪዎች ይመጡ ነበረ፣ የተለያዩ ትልልቅ ሰዎች ይመጡ ነበር። ጸዴ ምሽት ነበር፣ በጣም ቆንጆ ምሽት ነበር። ከነሱም ጋርም በዛ አለፍኩ። እንደ እግዚአብሔር ፍቃድ አሪፍ እንትኖችን መድረኮችን አሳልፍ ያለው እኔ በራሴ እንትን እንደምለውና እነዛም ሁሉ በዛ ሁሉ የሰጡኝን ጃካራንዳ ላይ እድል የሰጡኝን ሰዎች፣ ሌላም ቦታ ላይ እድል የሰጡኝን እንዳቀርብ እድሉን የከፈቱልኝ ሰዎች በጣም ከልቤ ዝቅ ብዬ አመሰግናለሁ። ጦቢያ ላይ እያየው ነበርና አንድ መድረክ ላይ ፎጣ ለብሰህ ነው የቀረብከውና ፎቶዋ ምንድናት? እና በጣም ደግሞ ተቀባይነት አግኝቷል። በወቅቱ ማህበራዊ ትስስር ገጾች ላይ ሲዘዋወር ነበርና አይዲያው እንዴት መጣስ? ፎቶው እንዳጋጣሚ እንትን ልብስ የዛኔ እንትን ስል ዛሬም እንትን ያሰብኩት ነበር በነጭ ልብስ ምናምን ነበርና እንዳጋጣሚ ነጭ ልብስ ምናምን ላውንደሪ ሰጥቼ አልደረሰልኝም። እሺ። እና አልደረሰልኝም ነበር። በቃ አንድ አዲስ አበባ ወንድም ያለና እዛ ያረፍኩበት ቤት እሺ ለምን እንትን አታደርግም ምናምን አለኝ። ፎጣ ለምን አይሆንም ማለት? አዎ ማለት ባባዶይ እንደዚህ በሸሚዝ ምናምን ለብሼ ነው ባለፈውም በሸሚዝ አሁንም በሸሚዝ ከሚሆን ለምን በዚህ አታቀርብም ምናምን አለኝ። በጣም አሪፍ ሀሳብ ይመስላል ምናምን ሳይሆን እንዲሁም በጣም አሪፍ ሀሳብ እንዲሁም ከባህሉም ጋር ከምንም ያው ጎጃም መጣው ለማለት ያው በእርግጥ አብዛኛው ጊዜ የጎጃም ባህል ሸማ ቢሆንም በዚህም ደግሞ ይታወቃል እና ለዛ በዛ ምክንያት ነው እንጂ ያን ያክል የተለየ ነበረች ወቅቱ በጣም ተወዳ ነበረ። እንደውነት ለመናገር ሰው እንዲሁም ያው መንገድ ላይ ምሳሌ ባለፎጣው ምናምን ይለኛል። ባለፎጣው የሚል ነገር ነው እንጂ ያው አስቤበት ምናምን አይደለም። ዝም ብሎ ራንደም ላይ የተፈጠረ ክስተት ነውና የሆነ እንትን በጣም አሪፍ። ምናልባት እንደው በዚህ የጥበብ ጉዞ በትምህርትም ህይወት የቤተሰቦች እገዛ ምን ይመስል ነበር? እሱን አንሳና። የተለያየ ሰው ህይወት ውስጥ ቤተሰብ በጣም ወሳኝ ነገር ነው የማስበው። ምንም ነገር ሊቀየር ሊሄድ ይችላል። ቤተሰብ ነው ጥሎ የማይሄድ ምንም እና ቤተሰብ በጣም ወሳኝ ነገር ነው እና ለኔ በጣም ቤተሰቦቼ ምን ልበል በጣም ትልቅ አስተዋጽኦ አላቸው። እውነት ለመናገር በተለይ ደግሞ እናቴ በጣም እዚህ ለመድረስ ምንም እኔ በእኔ ችሎታ የመጣሁበት ነገር የለም። በእግዚአብሔር ቸርነትና ምናልባት ጥንካሬ ቢገለጽ በእናቴ ጥንካሬ ነውና በጣም አግብታን ያሳደገች ፈታ አርጋን ያሳደገች የተማርኩ ሙሉ ጊዜ አብዛኛውን ጊዜ ለአገልግሎት ባሳልፍ ምንም አይመስላትም። ብቻ እሷ ትምህርት ይልማር የፈለኩትን ነገር ማለት እኔ እችላለሁ ብዬ ያሰብኩትን ነገር ብጀምር ሁሌም እኔ ለማገዝ ጎኔ ናት እና እናቴ በጣም ስልጡን እናት ነው ያለች። በጣም የሰለጠነች እናት ነው ያለች። ምንም ነገር ላይ ያዝ ብቻ ጠቃሚ ከሆነ ትምህርትን እስካልነካ ቀጥልበት ነው የምትል እናት ነው ያለችኝና ትምህርት ላይ ግን ያው አትደራደርም። በትምህርት በጣም ታምናለችና አንድም እሷን እንትን ለማለት ነው ትምህርት ላይ እንትን ያልኩት እንጂ ምንም ነገር ቢዝ ያንን ነገር የምትደግፍልኝ እናት ነው ያለችኝ። ብገጥም ኳስ ውጫው ሌላም ነገር በቃ እንደዚህ ሆቢ ነው ብዬ ማሰብ ብዘፍን ያው ዘፈን አሁን የቤተክርስቲያን አገልጋይ ጋር ማች ምናምን አያደርግም እንጂ ሌላም የሆነ መክሊቴ ነው ብዬ ማስበውን ነገር እንደዛ አይነት ነገር ብቀጥል እናቴ ከጎኔ ናት ሁሌ። ብቻ ትምህርቴን እስከያዝኩ ድረስ ሁሌም ከጎኔ እና የቤተሰብ ድርሻ በምንም አይተካም። የወንድሞቼ እህቶቼ፣ አክስቶቼ በቃ ምን ከሁሉም እንትን በኔ ህይወት ላይ አሻራውን አሳርፋልና እንኳን ቤተሰብ ጓደኞቼ ምናምን በኔ ህይወት ላይ እያንዳንዳቸው በጎ አስተዋጽኦ አላቸው። በጣም በጎ አስተዋጽኦ አላቸውና ቤተሰብ በጣም የማይተካ ነገር ነው በዚህ ምድር ላይ ማለት ነው። ምንም ቢሆን ማንም ጥሎ ሊሄድ ይችላል፣ ማንም ሊወድልኝ እኔ አሁን የፈለኩትን ግጥም የፈለኩትን
ስራ ምናምን ላቀርብ እችላለሁ ማለት ሰው የፈለገውን ነገር ሊወድ ይችላል፣ ከቤተሰብ በላይ ግን አይወድልንም። እውነቴን ነው። ሊጠላ ይችላል፣ መጨረሻ ላይ አብሮ የሚቆየው ቤተሰብ ነው እና ቤተሰብ በጣም መከበር አለበት ብዬ የማስብ ሰው ነኝና ቤተሰቤን በጣም አከብራለሁ፣ እወዳለሁም ጭምር። በጣም እናመሰግናለን። ወደፊት ካንተ ምን እንጠብቅ ቢኒዬ? ወደፊት ብዙ ነገር ጠብቁ ብዬ አስባለሁ። እግዚአብሔር ከፈቀደ ያሰብኳቸው የስነ ጽሁፍ ስራዎች አሉ እና እነዛን የስነ ጽሁፍ ስራዎች አጎልብቼ አሽቼ በደንብ አንብቤ በተሻለ ሁኔታ እመጣለሁና እስቲ የወደፊቱን ደግሞ እግዚአብሔር ያውቃል፣ አብረን እናየዋለን። በጣም አሪፍ ቢኒ። እንግዲህ ቀጣይ በብዙ የጥበብ ስራዎች ወደ ተደራሲያን እንደምትደርስ ቃልም ገብተልናል። በዚህ አጋጣሚ እንጠብቃለንም ተመልካቾችም ይጠብቃሉና መንገድህ የሰመረ እንዲሆንና እንዲሳካልህ እመኛለሁ። እኔ በግሌ በጣም አመሰግናለሁ ሶልዬ፣ እግዚአብሔር ያክብርልኝ። በጣም ነው። የተከበራችሁ ተመልካቾቻችን ቀደም ሲል ባያችሁት መልኩ ከገጣሚ ቢኒያም ጥላሁን ጋር ደስ የሚል የትወና ቆይታ ላደረግነ። ገጣሚ ቢኒያም ጥላሁን እንግዲህ ከተማችን ባህር ዳር ያፈራችው በተለይ ደግሞ በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን የሰንበት ትምህርት ቤት አገልጋይ ነው። እንዲሁም ደግሞ በባህር ዳር ዩኒቨርሲቲ የመጀመሪያ ዲግሪውን ጨርሷል። በተለያዩ የግጥም ስራዎች እናውቀዋለን። ቀደም ሲል ደግሞ በቅርቡ በጦቢያ ላይ ያቀረባቸው ስራዎች ተወዳጅነት ነበራቸው። ከነዚህ የግጥም ስራዎቹ ጋር በተያያዘ ቆይታ አደረግን። የነበረንን ቆይታ እንደወደዳችሁት እምነታችን ነው። የዛሬው የትወና መሰናዷችን በዚህ ነው የሚጠናቀቀው። ከአሚኮ አሁንም ቀሪ ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ፕሮግራሙን በማዘጋጀት ሰለሞን አደላ ከካሜራ ባለሙያዎቹ አብርሃም አዳንና ብዙ አለም ታየ ጋር ደስ የሚል ቆይታን አደረግን። በነገራችን ላይ ይህንን ቀረጻ እንድናደርግ የተባበረንን ኩሪፍቲው ሪዞርትና ስፓን ከልብ እናመሰግናለን። ጤና ይስጥልን ቢኒ፣ በጣም አመሰግናለሁ። በጣም አመሰግናለሁ። እሺ አባቴ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ።